በለንደን ማራቶን አትሌት ትዕግስት አሰፋ የራሷን ሪከርድ በመስበር ለሁለተኛ ተከታታይ ጊዜ አሸነፈች። ከዓለማችን ስድስቱ ትላልቅ ማራቶን አንዱ የሆነው የለንደን ማራቶን ለ49ኛ ጊዜ የተካሄደ ሲሆን በሴቶች አትሌት ትዕግስት አሰፋ በራሷ ተይዞ የነበረውን የሴቶች ዓለም ክብረ ወሰን በማሻሻል ለሁለት ተከታታይ ጊዜ አሸንፋለች። አትሌቷ በውድድሩ ከተሳተፉ እጅግ ጠንካራና የዓለማችን ፈጣን አትሌቶች ጋር ተፋልማ ክብረ ወሰን በማሻሻል ውድድሯን ድል አድርጋለች። በ2005 ውድድሩን አሸነፋ የሴቶች ብቻ ክብረ ወሰን ስትጨብጥ የገባችበት ሰዓት 2 ሰዓት ከ15 ደቂቃ ከ50 ማይክሮ ሰከንድ ነበር። ዘንድሮም ይህንን በ2 ሰዓት ከ15 ደቂቃ ከ41 ሰከንድ የገባች ሲሆን የአምና ሰዓቷን በ9 ሴኮንዶች ማሻሽላለች። ትዕግስት አሁን ከታላላቆቹ የለንደንና የበርሊን ማራቶኖች ሁለት ጊዜ በማሸነፍና ሪከርዶችን በመስበር ታሪክ በመስራት ከቻሉ አትሌቶች ተርታም መሰለፍ ችላለች። ኬንያውያን አትሌቶች ሁለተኛና ሶስተኛ ደረጃን ይዘው አጠናቀዋል። በወንዶች ኬንያዊ አትሌት ሰባስቲያን ሳዊ ማራቶንን ከ2 ሰዓት በታች ገብቶ በሀገሩ ልጅ ተይዞ የነበረውን ክብረ ወሰን ሲሰብር፣ ኢትዮጵያዊ አትሌት ዮሚፍ ቀጀልቻ ማራቶንን ከ2 ሰዓት በታች የገባ ኢትዮጵያዊ መሆን ችሏል። እጅግ ፈጣንና ፉክክር በነበረበት ውድድር ዮሚፍ ቀጀልቻ 42 ኪሎ ሜትሩን በ1 ሰዓት ከ59 ደቂቃ ከ41 በመግባት የዓለም ሁለተኛና የኢትዮጵያ የማራቶን ፈጣን ሰዓትም ባለቤት ሆኗል። ኬንያው አትሌት ሰባስቲያን ሳዊ ውድድሩን በ1 ሰዓት ከ59 ደቂቃና ከ30 ሰከንድ በመግባት በሀገሩ ልጅ ኬቨን ኪፕቱም ተይዞ የነበረውን 2 ሰዓት ከ35 የዓለም ማራቶን ክብረ ወሰን በእጁ አስገብቷል።